ምክንያት የለም። በጣም ነው መጣላ፣ በጣም ነው ማስቀየም። ስለዚህ ሁለታችሁም ታላቅ ወንድም እንደ አባትም እንደ ሁሉ ነገር መከታ ነው። ሳይታሰብ ከች አላለም ሀባችን። እሷ የምትጠይቀውን ትመልሳለህ፣ አንቺ የምትጠይቂውን ይመልሳል። ትናንት አትሂድ አላልኩም? አትሂድ ሀይሚዬ አሞቱ ከፈሰሰ በኋላ አትሂድ ብትይው መች ይታየዋል ብለሽ ነው ሀይሚ? አረ ወይኔ ዛሬ በጣም ያልታሰበ እንግዳ ነው። ከወራሽ በኋላ እኮ እንደዚህ ብትማ እኔ አልሰማሽም። ታውቂያለሽ እንዴ? ይሰማዋል ብለሽ ደቂቃ ውስጥ ይቅርታ ተባብሎ ሶስተኛ ወገን ሲገባ ችግራቸውን ፈቱ። ተው ግን እናንተ ችግራችሁን ብቻችሁን መፍታት ልመዱ። ምን አገባኝ ስናደድ ምናምን አበዛሹ። እኔ እንደዛ ከሆነ እኔም ልክ ነኝ ሀብቴ። በቃ ዝም ብለን ይደክም ነው ብንሄድ ይሻላል። ጀመረው ጸቡን መጨረሻውንም ጨረሰው። ዛሬ እውነት ሀብ በጣም ገርሞኛል መገኘቱ። በፍጹም አላሰብኩትም። ፍጹም ትፈልጋለሽ በቃ ታሪፍ እኔ ሁሉ አምባጓሮ ተፈጥሮ እንደዚህ በአንድ ደቂቃ እንታረቅ። ብሩኬ ልቲ ሃይሚ አረ ቲክቶክን ብትሰሚ ብቻውን ነው ቢሆንስ ሰው እኮ በትንታም ይሞታል። ያው እንግዲህ ሀብትሽ ያጋጣሚ ጉዳይ ነው። ለመጀመሪያ ጊዜ ሃይሚ ቤት ሲኖር እንግዲህ ታመመ። ብሩኬ እንግዲህ አይዶን ነው ለምን እንደታመመ ፈጣሪ ነው የሚያውቀው። በእርግጥ የምናውቀው ነገር የለም። ነገር ግን ያው የተጀመሩት ችግሮቹ ምናምን ተጨማምረው እነሱም ጨጓራ በሽታ አይደለም የተባለው እንግዲህ ሊሆን ይችላል። ኤኒዌይስ ያም ሆነ ይህ ሰላም ወርዷል። ብሩክና ሃይሚ ተጣሉ። እንኳን ደስ አለሽ ያላችሁኝ ሰዎች እንኳን ደስ አላችሁ ዛሬ ልበላችሁ አይደል ቤተሰቦች። እኔ ግን ለውድ ቤተሰቦቼ በጣም በውስጥም በቲክቶክም የምጽፉልኝ ሰዎች የመለስኩላችሁ መልስ አለ። ብሩክና ሃይሚ እኮ የምር ተለያዩ። እንዴት ነው አንቺ እንዴት አስችሎሽ ነው ቪዲዮ የምትሰሪው ላላችሁኝ ሰዎች ዛሬ እንግዲህ ደስታው ይሄ ነው። እኔ ብሩኬና ሃይሚ ተጣልተው ተለያይተው ከቀሩ የኔን ቻናል አቃጥሩ ብያችሁ ነበር፣ ቃልም ገብቼላችሁ ነበረ። ይሄን ይመስላል እንግዲህ ለእውነት መቆም ይሄ ነው ትርፉ። ለእውነት መቆም ይሄ ነው ትርፉ። ብሩክና ሃይሚ መቼም ቢሆን መቼ አይለያዩም ስላችሁ እንኳን ደስ አለሽ ተለያዩልሽ። ቢለያዩ ባንቺ ምክንያት ነው። እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ዛሬ ልመልስላችሁ መልሱን ማለት ነው ዛሬ። ኦ ማይ ጋድ ሲስ ማይ ኪንግ እንዴ! ሰላም ጤና ይስጥልን። እንዴት ናችሁ የኛ ውድ ቤተሰቦች? እንዴት አላችሁ? እንዴት ናችሁ? እኔ ያለው ደህና ነኝ እግዚአብሔር ይመስገን። ሁሉ ሰላም ነው፣ ሁሉ አማን፣ ሁሉ አሽወይና ነው። በእኔ ጋር እንግዲህ ሲጀመርም ሲጨረስም የጀመረውንም የጨረሰውንም ዛሬ ሊጨርሰው እንግዲህ ያልታሰበ እንግዳ በሃይሚ ቤት ከቻሳ ብሎ የነ ሃይሚን ደስታ ሊመልስላቸው ችሏል ማለት ነው። ብሩኬና ሃይሚ ግን ያስገረሙኝ ነገር ቢኖር በዛች በአንድ ደቂቃ ውስጥ ይቅርታ ተባብለው ሊሳሳሙ ሊተቃቀፉ ይሄ ሁሉ ጊዜ መጨቃጨቃቸውና እንዲሁም ደግሞ ትናንትና ብሩኬ ከሃይሚ ህይወት ውጣ ሂድ አትመለስ አይመልስህ ብለው ስለት ያደረጉት ሰዎች ዛሬ ማታ ደግሞ ምን እንደሚሉ አዳምጠን ነገ ዜናውን ይዘንላችሁ እንመጣለን። በእኛ በኩል ግን ውጤታችን ይሄ ነበር የኛ ዓላማ። ብሩክና ሃይሚ መቼም ቢሆን መቼ አይለያዩም። ግን ደግሞ የተፈጠረው ነገር በጣም ሲምፕል ነገር ስለሆነ ሃይሚ ፍቺ ያለፈ ታሪክ ነው። ተይው ቀስ በቀስ ብሩኬን በንግግር ማሸነፍ ማሳመን ትችያለሽ። አንቺ ጋር ልኖር ብሎ ሲመጣ ሁሉንም ነገር በግልጽ የምታውቂው ይሆናል። ምንም የሚጎዳሽ ነገር የለም። ያለፈ ታሪክ ያለፈ ነው ብለን ስንከራከር እንግዲህ ጥፋተኞች ተብለን ነበር። ዛሬ ፍሬው ይኸው ያማረ ሆነ። ሃይሚም እንዲሁም በጣም ደንግጫለሁ። ብሩኬ ወስኖ ከሄደ በኋላ በጣም ፍርሃት ሆኖብኝ ነበር። ያስፈራል። እንኳን አንቺ እኛ ፈርተናል። እውነት ለመናገር እውነቱን ስነግራችሁ ብሩኬ ያልሆነ ውሳኔ ይወስንና ከዛ ሌላ ችግር ይፈጠራል ብለን በጣም ነው የፈራነው። እውነት ለመናገር እንኳን ሃይሚ ማለት ነው። እንደሰማችኋት ነው። ዛሬ በጣም ፈርቻለሁ። በጣም በቃ ውሳኔው አስፈርቶኝ ነበረ። ነገር ግን ሀብቴ እመጣለሁ ብሎ ደወለልኝ። ቤትም ልለቅ ነበረ። መኪና አዘጋጅቻለሁ። ሀብቴ እመጣለሁ ሲለኝ ካሜራ አብርቼ ለእናንተም አንዳንድ ነገር ላውራችሁ፣ ሊቆጣኝም ከሆነ ምንም ሌለኝ ከሆነ አዳምጣለሁ፣ እንደ ታላቅ አከብረዋለሁ ብላለች። ፈጣሪ ያክብርሽ። በዚህ አጋጣሚ ታላቅሽ ስለምታከብሪ ፈጣሪ ያክብርሽ። እና ብሩኬም ዛሬ የተፈጠረውን ነገር እሷ ቤት ገብተህ ለምን ወጣህ? ስለተፈጠረው ነገር ማብራራት ከሌለብህ ማወቅ የምትፈልገውን ነገር ብቻ ነግረሃት ከዛ አንቺም ይቅርታ አድርጊ አንተም ይቅርታዋን ተቀበላት፣ ካልሆነም ደግሞ ተነስተህ ይቅርታ ጠይቃት ሲለው እኔ
ይቅርታ ችግር የለብኝም ግን አንተን አላምንህም አለችኝ እሷ። ስለዚህ እኔ ምንም ካላስፈለግኳት እሷ ቤት ምን እሰራለሁ? ለዛ ነው የወጣሁት። አትፈልገኝም አለ ብሩኬ። ሀብ ደግሞ ትፈልጊያለሽ ወይ ሲላት ሀይሚ አዎ ፈልጋለሁ ብላ አንገቷን ውዝ ውዝ አደረገች። በአፏም አልተናገረችም፣ በአንገቷ የተናገረችው በምልክት ነው የተናገረችው። አይቷት ሳቅ ብሎ ዝም አለ ብሩኬም። ከዛ የተለመደችዋን መታረቂያቸውን ጣቷን ብሩኬ እንታረቅ በቃ ብላ እየሳቀች ወደሱ አይኑን እያየች ጣቷን ትንሽ ሌባ ጣቷን ሰጠችው። ከዛ እሱም ሌባ ጣቱን ሰጠ። ከዛ ተሳሳሙ። ከዛ በስተመጨረሻ ሀብም ቆሞ ስለነበረ ሽምግልናውን በሚገባን የተወጣው ከፊት ለፊታቸው ግንባራቸውን እያነበበ ብሩክስ እያለ እንደውም ብሩክ ቅርቅር እያለ እየተደፋ ነበር እንዳያየው ማለት ነው። አሁን ቁመት ቢኖርህም ክብደት ቢኖርህም አነጥፍሃለሁ፣ ይቅርታ በል፣ ጸባይህን አስተካክለህ አብረህ ቤት ገብተህ ትኖራለህ። 4 ልጆቹን የሚችል ቤት ነው ያለው ሀይሚ ጋ። ስለዚህ እንደውም ከዚህ የተሻለ ቤት ተከራይታችሁ ሰብሰብ ብላችሁ አንድ ላይ ለስራችሁ የሚመቻችሁን ነገር ማስተካከል አለባችሁ እንጂ እንዴት ነው እየተጣላችሁ አንተ በዚህ እኔ በዚህ የምትባባሉት ብሎ እንግዲህ እንደ አባትም እንደ ወንድምም ሀብ ያለውን ነገር ዛሬ ባልተጠበቀ መልኩ ሀይሚ ቤት ከች ብሎ መልእክቱን አስተላለፈ፣ ሰላምን ፈጠረ። የኛ ውድ ቤተሰቦች እንግዲህ ደስ እንዳላችሁ ባለሙሉ ተስፋ ነኝ ዛሬ ማለት ነው። ምን ጊዜም ግን የኔን ቻናል የምትከታተሉ ሰዎች ሁል ጊዜም ከእውነት ጎን ቆሜ እንደምከራከር ብሩኬና ሀይሚ ውስጥ ሁሌም የሆነ ነገር ሲፈጠር የተፈጠሩትን ነገር እያብራራው እየተናገርኳችሁ እየተጽናናችሁ በእኔ የነበራችሁ ዛሬ ኮመንት ስር ሲስ ማይኪንግ እያላችሁ ጻፉልኝ። ሰምታችኋል። መቼስ በውስጥ እኮ ብዙ ቮይስ መልስ ነው ሙሉ እውነት ቮይስ የምመልስበትን ጊዜ ዩቱብ ቻናል ላይ በሰራበት እንዴት በጠቀመኝ፣ ቢያንስ ይቆጥርልኛል ትላላችሁ። አይ አውቄ ነው። በዚህ አጋጣሚ እንዲህ ስለምት በጣም ነው የሚያሳዝን ድምጽ ነው የሚልኩልኝ በነገራችሁ ላይ ማለት ነው። አንድም ደግሞ ሳልመልስ የቀረሁት የለም። ሀታ ወቀሳ ራሱ አይደርስብኝም። ምክንያቱም ቮይስ ያደርጉልኝ እመልሳለሁ። ግን አስታውሼ እንደዚህ ማውራት ምናምን አልችልም። ለምን ብዙ ጊዜ በጣም ጊዜ የለኝም። እውነት ለመናገር በጣም ጊዜ የለኝም እና በተለይ አሁን ትምህርት ከተከፈተ በኋላ በስማም ጠዋት ይሄዳሉ። ከሄዱ በኋላ ቤት አስተካክላሉ ምናምን ምሳ ሰዓት ይደርስብኛል። ከዛ ሲመጡ ዩኒፎርማቸው መተኮስ አለ። ከዛ ማታ ደግሞ ሳይተኙ ራት መስራት አለ። በጣም ቢዚ ሆኜ ነው የምሰራው። ግን ይሄም ሆኖ እግዚአብሔር ይመስገን ክብሩ ይስፋ ለመድኃኒዓለም። እንደዛም ሆኖ ግን አክብራችሁኝ ወዳችሁኝ ስለነ ብሩክና ስለ ሀይሚ በምሰራው ቪዲዮ ደስተኛ የሆናችሁብኝ ሰዎች በጣም ብዙ ናችሁ፣ በጣም ብዙ እና እህቶችም ደግሞ ከብሩክም ጎን ያላችሁ ከሀይሚም ጎን እኩል እያያችኋቸው ጥፋታቸው ይሄ ነው ጥፋታቸው የብሩክም ጥፋት ይሄ ነው እያላችሁም ኮመንት ስር የምትጽፉልኝም ልጆች አላችሁ። እናንተም ዛሬ እንኳን ደስ አላችሁ እላችኋለሁ። ዝም ብላችሁ ደግሞ እንደመጣላችሁ አንቺ ሀይሚ ጠላት ነሽ፣ እንኳን ደስ አለሽ፣ ብሩክ ተለያየ፣ እንኳን ተለያየ፣ እሰይ እንኳን ተለያየ እሰይ ብዬ ነው ኮመንት ላይ የምጽፍላችሁ። እንደውም እንደዚህ ላይ የሚሉ ሰዎች ማለት ነው። እና ይኸው ዛሬ ተለያዩ፣ እንኳን ደስ አላችሁ ዛሬ ማለት ነው። መልሱን መልስላችኋለሁ ማለት ነው። እንኳን አብሮ ደስ አለን ለዛሬ መልሳችሁ ማለት ነው። ስለዚህ ሁል ጊዜም ቢሆን በቃ የሆነ ያንድን ሰው ደካማ ጎን ማምጠልጠል ሳይሆን ትክክለኛውን ነገር ስለዛ ስላያችሁት ቪዲዮ ስለተሰራው ቪዲዮ እያወራችሁ በዛ መካከል የዛን ሰው ደካማ ጎን ወደዚህኛው ሰው የሚታረቅበትን ነገር ብሩኬ ጥፋት ካለበት የብሩኬ ጥፋት ዛሬ ይሄ ነው፣ የሃይሚ ጥፋት ይሄ ከሆነ ዛሬ የሃይሚ ጥፋት እኮ ይሄ ነው፣ እንደዚህ ቢሆን እንደዚህ ነው እንጂ እናንተ አንድ ብሩክ ብቻ ስለሚመቻችሁ ብቻ ሁል ጊዜ እሱን ለመርገጥ የምትሯሯጡ ሰዎች የምትሯሯጡ ሴቶች እግራችሁ ስብር ይበል፣ አፋችሁ ድፍን ይበል። ነገም ተነገ ወዲያም እያረራችሁ ማለት ነው። ሀይሚ ከብሩክ ጋር ነው የምትኖረው። ሌላ ወንድ ጋር አትሄድም። ሌላ ወንድ ጋር አትሄድም። ከብሩክ ውጪ ወደ ውጪ አትፈልግም። የፈለገ ነገር ደራ ቢኖራትም ምንም ቢኖራትም ብሩክን የገባበት ትገባለች እንጂ በፍጹም ከብሩክ ተለይታ አትኖርም። እየመረራችሁ ዋጣርኩት። ምንም ማድረግ አንችልም። ወንድማችን የተወደደ ነው፣ መወደድም ያለበት ነው። ጸባየ ሰናይ የኔ ምስጊን ራሱ ታሞ እንኳን ራሱን ያላስታመመ ጀግና፣ ቁስሉ እንኳን የቆሰለበትን ህመሙን ያላሰበ ጀግና፣ ለሰው የሚያስብ ጀግና። ይሄን የመሰለ ወንድ ከጎኗ ሀይሚ ጎን ሆነ ብላችሁ እንዲሄድ ማትቆፍሩ ጉድጓድ የለም በሱ ላይ። ነገር ግን እናንተን አይደለም እሱ የሚያየው፣ በዙሪያው ያሉትን ሰዎች ነው።
ክብር ለመድኃኒዓለም። ወንድምየው ዛሬ ሁሉንም ነገር ብጥስ አደረገው። ጸቡ የተጀመረውም እሱ ጋር ነበረ፣ ያለቀውም በሱ ነው። ከዚህ በኋላ ደግሞ የቴዲ ነው የሚቀረው። ቴዲ ደግሞ በቅርብ ጊዜ እንግዲህ አንድ ውሳኔ ይወሰንበታል። እስከዛ ደግሞ ተረጋጉ፣ ሁሉም ያማረ ይሆናል። ከዛ ብሩክና ሀይሚ አንድ ላይ መኖር ይጀምራሉ። ሰው አሁን ላይ ተግባባን አይደለ? አንድ ላይ መኖር ከጀመሩ ቢያንስ ብሩኬና ሀይሚ ጸባቸው ምናምን ይቀንስና ወደ ፍቅር ያደላል ብዬ ተስፋ አድርጋለሁ። እንግዲህ በማየው ነገር ማለት ነው። እሱንም ደግሞ እንግዲህ ነገ ተነገ ወዲያ እየቆየም በምናየው በምንሰራው ቪዲዮ ዘና ፈታ ትላላችሁ። ለዛሬ ግን ሲስ ማይኪንግ እያላችሁ ካልጻፋችሁልኝ ማለት ነው እታዘባችኋለሁ። በውስጥ የመለስኩላችሁ ሁሉ ተዉ፣ ተስፋ ትቁረጡ። ብሩክና ሀይሚ መቼም አይለያዩም። ቻሌንጆች ይበዛሉ፣ ግን ሁሉም ነገር ይፈታል። በምንም አይነት በምን አይለያዩም ስል የነበርኩ ሴት እኔ ማይኪንግ ሲስ ነኝ። ሲስ ዩቱብ ቻናል ራሴን በደንብ ነው ዛሬ የማመሰግነው ማለት ነው። ለምን ለእውነት መቆም በቃ ያስደስታል። ለእውነት ስትቆሙ ያስደስታል። ግን ብዙ ነገር አድርጎ ብዙ ነገር እንዳላደረገ ምን አድርጎ ያውቃል? እንንንንነ ምንም አድርጎ ያውቅም። እሱ ምን ቦጣው ያለማየሁ ልጅ ምን አድርጎ ያውቃል? ለሀይሚ የእሷን ብቻ ነገር ነው የሚፈልገው። እሷ ብቻ ነች የምታደርግለት። የሚያደርገው ነገር አይታያቸው። ስጋውን ቆርጦ የተቆረጠበትን እያሳየ ለእናንተ ደሙን እያፈሰሰ ማሳየት አለበት። ለሀይሚ ማድረግ አለማድረጉን የሚያውቀው ፈጣሪ ነው። በዓል በመጣ ቁጥር የሆነ ሰፕራይዝ ባደረጋት ጊዜ የሚያደርገው ነገርስ ምንድን ነው? አይታያችሁም እንዴ እናንተ? ለነቃል ተብዮቹ አስቃባጭ ነው ይሄ። ለሀይሚ ምንም አድርጎላት አያውቅም። ከሱ ምንም አግኝታ አታውቅም። ኧረ ምንም አግኝታ አታውቅም። አላገኘችም እንዲህ ለካ ልቡን ካገኘች ብቻ በቂዋ ነው፣ እንኳን ሌላ ተጨማሪ ማለት ነው። እና ዛሬ በጣም 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 ደስ ብሎኛል የኔ ውድ ቤተሰቦች፣ ውድ እህቶቼ፣ የብሩክ ጀግኖች ይመቻችሁ፣ የሀይሚ ጀግኖችም ይመቻችሁ ባይ። አመሰግናለሁ።